ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያ ማርስ ዜናዎቹን አስደምጣችኋለሁ። የዝማሬ አገልግሎት ላይ የምክክር ፕሮግራም ተካሄደ። በየወሩ እስከ 40 የሚሆኑ ህጻናት በስኳር ህሙማን ማህበር እንደሚመዘገቡ ተነገረ። ከውጭ ሶሪያ አይኤስን ለመዋጋት የተመሰረተውን አሜሪካ መር ጥምረት ልትቀላቀል ነው ተባለ። ከዜናዎቹ ጋር አብሬያችሁ ቆይታ ማደርገው ለቤቴል ታምራት ነኝ። አብራችሁ እንድትቆዩ በአክብሮት ጋበዝኩ። አሁን ወደ ዝርዝር ዜናዎች አለፍኩኝ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የዝማሬ አገልግሎት ህብረት የተዘጋጀ በአዲስ አበባና አካባቢው ካለ ከ3 ክልሎች አጥቢያዎች የተወከሉ የመዘምራን እና የዝማሬ አምልኮ መሪዎችና አስተባባሪዎች የተሳተፉበት የዝማሬ አገልግሎት ላይ የምክክር ፕሮግራም ተካሄደ። ጥቅምት 30 ቀን 2018 ዓ.ም ከሰዓት ከ8 ሰዓት ተኩል ጀምሮ በአዋሬ ሙሉ ወንጌል በተካሄደው በዚህ መርሃ ግብር ላይ ወንድም ይበልጣል ለሃዱ የመራ ሲሆን የቤተ እምነቱ የልጆችና ወጣቶች የቤተሰብ አገልግሎት ክፍል ኃላፊ መጋቢ ኤርሚያስ ገብረመድን የእንኳን ደህና መጣችሁ ንግግርና ስለ ዝማሬ አገልግሎት ምክርን አካፍለዋል። በመቀጠልም ዘማሪና የድምጽ ሙዚቃ አሰልጣኝ ወንድም ሄኖክ አባይ በእግዚአብሔር ቃልና በዝማሬ አገልግሏል። በህብረቱ የአስተባባሪ ኮሚቴ ሰብሳቢ በወንድም ታደሰ ቦጋለ የህብረቱ እቅድና ዓላማ ላይ ማብራሪያ የሰጠ ሲሆን የዝማሬ አገልግሎትን ያሉበትን ተግዳሮቶች ለይቶ በጥናት ላይ የተመሰረተ ዘመኑን የዋጀ ቀጣይነት ያለው ስልጠናና ሌሎች ድጋፎችን ለማድረግ የሚያስችል እቅዶች መዘጋጀቱን ገልጿል። በመጨረሻም ለአጥቢያ የዝማሬ አገልጋዮች ለስልጠናና ድጋፍ አስፈላጊ የሆነ መጠይቅ ተዘጋጅቶ እንዲሞሉ የተደረገ ሲሆን ህብረቱ በቀጣይ በጥናት ላይ የተመሰረተ ስልጠናና ድጋፍ የሚያደርግ መሆኑንም አስታውቋል። በሆሳና ማረሚያ ቤት የስልጠናና ከ250 ሺህ ብር በላይ የሚያወጣ የቁሳቁስ ድጋፍ ተደረገ። የመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ የህግ ታራሚዎች አገልግሎት መምሪያ ጥቅምት 28 እና 29 ቀን 2018 ዓ.ም በማዕከላዊ ኢትዮጵያ ክልል ሆሳና ማረሚያ ቤት በመገኘት ለማረሚያው ማኔጅመንት አባላትና ሰራተኞች ለታራሚዎች እንዲሁም ከመሰረተ ክርስቶስ ቤተክርስቲያን ክልልና አጥቢያ ለተወጣጡ 50 ሰዎች ስልጠና በሰጠበት ወቅት የዴስክቶፕ ኮምፒውተሮችና አክሰሰሪ የትምህርት መርጃ ቁሳቁሶችና አልባሳት በድምሩ 250 ሺህ ብር በላይ ወጪ በማድረግ ለታራሚዎች ድጋፍ አበርክቷል። ቤተክርስቲያኒቱ ስላደረገችው ሁለንተናዊ ድጋፍ የማረሚያው ኃላፊ ኮማንደር ዘውዱ ዱኖሮ የምስጋና እውቅና ሰርቲፊኬት ባበረከቱበት ወቅት ታራሚዎች ታርመውና ታንጸው አምራች ዜጋ ሆነው እንዲወጡ ለማስቻል በቀለም ትምህርትና በሙያ ስልጠና ለምናከናውነው ስራ የተበረከተልን ድጋፍ ከፍተኛ አስተዋጽኦ አለው ሲሉ አመስግነዋል። በተጨማሪም ታራሚዎች ቤተክርስቲያን በተቋሙ የወንጌል ሚስዮናዊ በመመደብ እየሰጠች ባለው መንፈሳዊ አገልግሎት መደሰታቸውን በመግለጽ የምስጋና ሰርቲፊኬት አበርክተዋል። መረጃው የመሰረተ ክርስቶስ ቤተክርስቲያን ነው። የጻድቅ ሰው ፈተና የተሰኘና በነብይ እዩ ጌቱ የተጻፈው መጽሐፍ ለምረቃ በቃ። ታምራት ሞቲ ዝርዝር አለው። በአራት ምዕራፎች ተከፋፍሎ በ112 ገጾች የተዋቀረውና የጻድቅ ሰው ፈተና የተሰኘው የነብይ እዩ ጌቱ መጽሐፍ ጥሪ የተደረገላቸው እንግዶች በርካታ አገልጋዮችና የጻፊ ወዳጆች በተገኙበት ነበር። በፍጥረት ናፍቆት ቤተክርስቲያን ለምረቃ የበቃው ዕለቱም ጸሎት፣ ዝማሬ፣ አምልኮና ቃል እግዚአብሔር መልእክት የምረቃው መርሃ ግብሮች የነበሩ ሲሆን የጻድቅ ሰው ፈተና መጽሐፍ ጻፊ ሆነው ነብይ እዩ ጌቱ ጥሪውን አክብረው የተገኙለትን በማመስገን መጽሐፉ የአገልግሎትና የህይወት መንገዶችን ያካተተበት ሲያልፍም ጻድቅ በምድር ቆይታው የሚፈተንባቸውን የሚገጥመውን ፈተናና በመጨረሻም የሚያገኘውን የድል ህይወት ያካተተበት በዚህ ዘመን ላሉ አማኞች የእምነት ጽናትን የሚያስተምር መጽሐፍ መሆኑን ገልጿል። የተለያዩ አገልጋዮችም ስለ ነብይ እዩ ጌቱ የአገልግሎት ህይወት ምስክርነታቸውን እየሰጡ ሲሆን በተለይም ለእግዚአብሔር መንግስት ያለውን የተሰጠ ልብ ግልጸኛና ያለውን አካፋይ መሆኑን ሲናገሩም ተስተውለዋል። በመጽሐፉ አቅጣጫ የተገለጠውን የአገልግሎት ህይወት በተለይም እያገለገሉ ላሉና ሊያገለግሉ መንገድ ለጀመሩ ሁሉ የክርስትናን መንገድ ቁልጭ አድርጎ የሚያሳይ ጠቃሚ መጽሐፍ መሆኑን ጨምሮም ገልጸዋል። የጻድቅ ሰው ፈተና መጽሐፍ በተመረቀበት ዕለትም የነብይ እዩ ጌቱና የባለቤቱ ፍሬዎት ተዘራ 16ኛ ዓመት የጋብቻ ቀናቸው በመሆኑ ምርቃቱን ድርብ ደስታ ያደረገም ሲሆን ይህን አስመልክቶም የኬክ ቆረሳ ፕሮግራም ተካሂዷል። የጻድቅ ሰው ፈተና መጽሐፍም ጥሪ በተደረገላቸው እንግዶች ጸሎት ተደርጎ በይፋ ምርቃቱ የተከናወነ ሲሆን ቅዱሳንም መጽሐፉን አግኝተው በማንበብ እንዲባረኩበትም ጥሪ ቀርቧል።
በየወሩ እስከ 40 የሚሆኑ ህፃናት በስኳር ህሙማን ማህበር እንደሚመዘገቡ ተነገረ። የስኳር ህመም በኢትዮጵያ በከፍተኛ ደረጃ እየተስፋፋ ሲሆን ከቅርብ ጊዜያት ወዲህ ደግሞ በተለይም በወጣቶችና ህፃናት ላይ ህመሙ በስፋት እየተስተዋለ ይገኛል ተብሏል። የኢትዮጵያ ስኳር ህሙማን ማህበር የህዝብ ግንኙነት ባለሙያ አቶ ኤርሚያስ ገብረማርያም እንደተናገሩት በማህበሩ በየወሩ የስኳር ህመም ያለባቸው ከ35 እስከ 40 የሚሆኑ ህፃናትና ወጣቶች እንደሚመዘገቡ ገልጸዋል። በማህበሩ በሁለት ፕሮጀክቶች በ96 ሆስፒታሎች ውስጥ አጠቃላይ 20 ሺህ እድሜያቸው ከ18 ዓመት በታችና ከ25 ዓመት በታች ህፃናትና ወጣቶችን ድጋፍ ይደረግላቸዋል ብለዋል። በዚህም የኢንሱሊን፣ የላንሴት፣ ግሉኮሜትር እና ሌሎች መድኃኒቶችና መሳሪያዎችን በነፃ ድጋፍ ከማድረግም በተጨማሪ ለተለያዩ የህክምና ተቋማት ድጋፍ እንደሚያደርግ ተገልጿል። በስኳር ህሙማን ማህበር ፕሮግራም ውስጥ የመድኃኒቶችና ሌሎች ድጋፍ ከሚደረግላቸው ሰዎች ውስጥ ከ18000 በላይ የሚሆኑት ህፃናት መሆናቸውን የኢትዮጵያ ስኳር ህሙማን ማህበር አስታውቋል። በሁሉም ክልሎች በሚገኙ 96 ቅርንጫፎች ለህፃናቶቹ ድጋፍ ይደረጋል የተባለ ሲሆን በተለያዩ ክልሎች መድኃኒቶቹን ለመውሰድ ከቦታ ቦታ ይዘው የሚጓጓዙ እንዲሁም ደግሞ መድኃኒቶቹ ይዘታቸውን ጠብቀው እንዲጓጓዙ የማድረግ ስራዎች እየተከናወነ ይገኛል ተብሏል። ዘገባው የዳጉ ጆርናል ነው። እየተከታተላችሁ የምትገኙት ከጄኤምኤም ቴሌቪዥን ወደ እናንተ የሚተላለፈው የዜና ሰዓታችን ላይ እንገኛለን። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። በቡርኪና ፋሶ አሸባሪዎች ክርስቲያኖች ላይ ያነጣጠረ ጥቃት መፈጸማቸው ተገለጸ። ዳንኤል አንተነ ዝርዝር አለው። አግሯል። ዘገባው የኢንተርናሽናል ክርስቲያን ኮንሰርን ነው። በመጨረሻም ሶሪያ አይኤስን ለመዋጋት የተመሰረተውን አሜሪካ መር ጥምረት ልትቀላቀል ነው ተባለ። ሶሪያ የኢስላሚክ ስቴት ወይንም አይኤስ ቡድንን ለመዋጋት የተመሰረተውን ዓለም አቀፍ ጥምረት እንደምትቀላቀል አንድ የትራምፕ አስተዳደር ከፍተኛ ባለስልጣን አረጋገጡ። ይህ ስምምነት በአሜሪካ የመካከለኛው ምስራቅ ፖሊሲ ላይ ትልቅ ለውጥ እንደሆነ ተነግሯል። ውሳኔው ይፋ የተደረገው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከሶሪያው ፕሬዝዳንት አህመድ አልሻራ ጋር በዋይት ሃውስ በተገናኙበት ወቅት ነው። በአሜሪካ ታሪክ ውስጥ የሶሪያ መሪ ጉብኝት ሲያደርግ ይህ የመጀመሪያው ሲሆን የሶሪያው ፕሬዝዳንት ከፎከስ ኒውስ የቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ላይ ጉብኝቱ ሶሪያ ከአሜሪካ ጋር በትብብር የምትሰራበት አዲስ ዘመን አካል መሆኑን ተናግረዋል። በውሳኔው መሰረት ሶሪያ አይኤስን ለማጥፋት የተቋቋመውን ዓለም አቀፍ ጥምረት የምትቀላቀል 9ኛዋን አገር ትሆናለች። ጥምረቱ ኢስላሚክ ስቴት ተብሎ የሚጠራው ቡድን የቀሩ አባላትን ለማጥፋትና ወደ መካከለኛው ምስራቅ የሚደረገውን የውጭ ታጣቂዎች ዝውውር ለመግታት ያለመ ነው ተብሏል። ከዚህ በተጨማሪ የአሜሪካ መንግስት መስሪያ ቤቶች በሶሪያ ላይ የተጣሉትን የኢኮኖሚ ማዕቀቦች ለማንሳት የሚወሰዱ አዲስ እርምጃዎችን ይፋ እንደሚያደርጉ እንዲሁም የአገሪቱ ህግና አመራሮችን በተመለከተ ለኢንቨስተሮች የተገዥነት ማብራሪያ እንደሚያቀርቡ አንድ ከፍተኛ ኃላፊ ተናግረዋል። በቀድሞ የሶሪያ መንግስት ላይ ማዕቀብ ለመጣል በአውሮፓውያኑ 2019 የወጣው የሲዛር ህግ ለ180 ቀናት እንደሚታገድ የሚያደርግ ውሳኔ በትራምፕ አስተዳደር እንደሚተላለፍም ተገልጿል። ትራምፕ ከስብሰባ በኋላ በዋይት ሃውስ ለጋዜጠኞች ማብራሪያ በሰጡበት ወቅት ሶሪያ እጅግ የተሳካላት ሀገር ሆና መመልከት እንፈልጋለን ብለዋል። ዘገባው የቢቢሲ ነው። ተመልካቾች የዕለቱን ዜና ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የዝማሬ አገልግሎት ላይ የምክክር ፕሮግራም ተካሄደ። በየወሩ እስከ 40 የሚሆኑ ህፃናት በስኳር ህሙማን ማህበር እንደሚመዘገቡ ተነገረ። ከውጭ ሶሪያ አይኤስን ለመዋጋት የተመሰረተውን አሜሪካ መር ጥምረት ልትቀላቀል ነው ተባለ። ተመልካቾቻችን ከዕለቱ ዜናዎች ጋር አብራችሁ ቆይታ አደረኩት። እኔ ቤቴል ታምራት ነኝ። ከቀሪ ጄኤምኤም ቴሌቪዥን ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት እየጋበዝኩ ተሰናበትኩ። ሰላም ሁኑ።